ሁላችሁም ሰላም ብያለሁ። በድጋሚ እንኳን ደህና መጣችሁ። ታብታብ ያረጋችሁ እስኪ ጎበዞች፣ ታብታብ ያረጋችሁ፣ ሪፖስት ሼር አድርጉ፣ ለጓደኞቻችሁ አጋሩ። ጓደኞቻችሁ ይህን ላይቭ ይታደሙ፣ ይማሩ። የፖይንት ትምህርት የማይወደው ሰው አለ ብዬ አላስብም እና አይ ቲንክ ቦታዬ ላይ ነኝ ያለሁት። እፎይ አይገርም። እኔ ከታች ነው የሚያሳየኝ ማለት ከታች እንደሆንኩ ነው እኔ የሚያሳየኝ። ሆነሽ እሺ አንድ ያስታክዬ ወይ መልሳለሁ ላሳያችሁና ፎይ አንዲት ቪዲዮ ሰርቶ ነበር አሁን ቅርብ ሰዓት ከመግባቱ በፊት አይ ቲንክ አንድ ሰዓት አካባቢ ቢሆነው ነው እና ሁላችሁም የዛሬ ቶፒካችንን ትንሽ ስለሚመሳሰል ገብታችሁ ሁላችሁም ሪፖስት ላይክ እያደረጋችሁ ውጡ። ቪዲዮውን ኮፒ ሊንክ አድርጉት በደንብ። በጣም ቆንጆ ቪዲዮ ነች። በጣም ጥሩ መልስ የመለሰበት ነው እና አሪፍ ምላሽ ስለሆነ ለእናንተም ይጠቅማችኋል፣ ትማሩበት አላችሁ ማለት ነው። ሁላችሁም ገብታችሁ ላይክ አድርጋችሁ ውጡ፣ ኮፒ ሊንክ አድርጋችሁ ውጡ። ያው ሌላው እንግዲህ ምንድነው የፎይ አካውንት ምንም እንኳን በብዙ ሪፖርቶች በጣም የሚቸገር አካውንት ቢሆንም ነገር ግን ያው ወደ 901 ሺህ አካባቢ ተከታዮች ያክል አፍርቷል። ያው ኦልሞስት ወደ 99 ሺህ አካባቢ ይቀረዋል ማለት ነው ለ1 ሚሊዮን እና ያው ፎሎ ማስደረግ የምትችሉ ከሆነም ፎሎ ብታስደርጉም ጥሩ ነው። ካልሆነም ችግር የለውም ራሱ በራሱ ሰዓት እንትን ስለሚል ማለት ነው እና በተቻለ አቅም ግን ሪፖርት በጣም ስለሚበዛበት እኛ ከፎሎ ከማስደረግ በላይ ኮፒ ሊንክ ብታስደረጉልን በጣም አሪፍ ነው። ምክንያቱም እነሱ በሚሊየን ሆነው ሪፖርት ያደርጋሉ። እኛ ደግሞ ያው ኮፒ ሊንክ ማድረግ ላይ ብዙም ትብብር አናደርግም እና በተቻለ አቅም ሪፖርት እንዳይበዛበት ቪዲዮ ፖስት ሲያደርግ ቫይራል እንዲወጣ ለሰዎች ለኦዲየንሱ እንዲደርስ ኮፒ ሊንክ አድርጉት። ያው አሁን ላይ እንግዲህ 901 ሺህ ፎሎወር አለው። እንግዲህ 1 ሚሊዮን ደግሞ ከዛ በላይ በእርግጥ ያው በብዙ ሚሊዮኖች ነበረ ሊገባ የሚገባው ግን ያው ታውቃላችሁ ሪፖርቱ በዛው ልክ ስለሆነ እንደዛ ስለሆነ ነው ማለት ነው እና ገብታችሁ ሁላችሁም ቤቱንም ኮፒ ሊንክ አድርጉ፣ ቪዲዮዎችንም እንደዛው ማለት ነው በየሰዓቱ ሲሰራ በየጊዜው ሲሰራ። ሌላው ዩቲዩብ ቻናሉንም እንዲሁ የፎይን ዩቲዩብ ቻናል ሁላችሁም ገብታችሁ እሱንም ሰብስክራይብ ማድረግ አለባችሁ። ይጠቅማችኋል፣ ትጠቀማላችሁ። ሁሌ ትምህርት ይሄ የምናደርገው ትምህርት እዛ ላይ ስለሚጫና በዚህ በቲክቶክ ማየት ማትችሉም ቀጥታ ገብታችሁ ላይቭን በዚህ መከታተል ስለምትችሉ ማለት ነው። አሁን ላይ ወደ 11500 ሰብስክራይበር አለው። ያው በደንብ እናንተም ሰብስክራይብ አስደርጉ ለምታውቋቸው ሰዎች። ላይቭ በዚህ ይተላለፋል። በቲክቶክ መከታተል የማትችሉ ሰዎች ኢንኬዝ ዛሬ ለምሳሌ ቪዲዮ መከታተል የማትችሉ ሰዎች ለይሄን ላይቭ ማለት ነው ነገ ቀጥታ ዩቲዩብ ላይ ገብታችሁ የዛሬውን ላይቭ ማየት ትችላላችሁ። ኤኒታይም ማለት ነው እዚሁ ዩቲዩብ ላይ ስለሚቀመጥ እና በደንብ እሱንም ሰብስክራይብ አድርጉ። ያው ወደፊት ደግሞ ጥሩ ትምህርቶችን እንቀጥልበታለን እና ሁላችሁም ገስት ላይ ያላችሁ እንኳን ደህና መጣችሁ። ሰላም ለእናንተ ይሁን ብያለሁ። የክርስቶስ ሰላም ከሁላችን ጋር ይሁን። እፎ ይቀጥል። አንዴ እኔ ግን ወጥቼ ልግባ፣ ገስቴ ልክ ስላልሆነ ማለት ነው። ኦኬ አንዴ ቆይ፣ አሁን መውጣት ትችላለህ። ሁላችንም ሰላም ብያለሁ። እንኳን ደህና መጣችሁ። እሺ ኤፍናን እንዴት ነሽ? የጠፋ ሰው ቅድሚያ ሰላም እንበል። ወይ ሰላም ነው? እንዴት ነው? አለሁ እግዚአብሔር ይመስገን። እንዴት ነው? በረታሽ? አለሁ እግዚአብሔር ይመስገን ደህና ነኝ። መዝሙር ዘምርላችኋለሁኝ ብለሽ በዛው ጠፋሽ ብዬ ነበር እንዴ? ረሳሽው? አሁን ደግሞ ሌላ ጊዜ ዘምርላችኋለሁ። ከእስልምና የመጣችሁ የሆነ ቀን ተደርድራችሁ እንዘምራለን ብላችሁ ቃል ገብታችሁ ነበር። ቀን እያዘለሁ ዘምርላችኋለሁ። እየበረታሽ ነው? ደህና ነኝ እግዚአብሔር ይመስገን። እሺ በርቺ። እሺ አመሰግናለሁ።
ኦኬ ሁላችሁንም ከስር ያላችሁ ሰላም ብያለኝ። አብዱልፈተና ሌሎቻችሁንም። የዛሬ ቶፒካችን ንጽህና ጋር በተያያዘ ነው። እንደሚታወቀው በእስልምና ስርዓተ ትጥበት አለ ህጉ። የኢማን ግማሹ ነው ይላል ሀዲሱ። ንጽህና የኢማን ግማሽ ነው ይላል። ነገር ግን ንጽህና መጠበቅ ጤናማ ነው፣ ሪከመንድ የሚደረግ ነው። ንጽህና መጠበቅ ማንኛውም ሰው ንጽህና ሃይማኖት ብቻ ሳይሆን በማንኛውም ሁኔታ ውስጥ ንጽህና መጠበቅ ጤናማ ነው። ታዲያ ወደ መነቆሪያነት ሲመጣ ነገር አስቸጋሪ ይሆናል። ደጋግማችሁ አይታችሁ ከሆነ የተለያዩ ቪዲዮዎችን አይታችሁ ከሆነ ክርስቲያኖችን መተቻነት ይጠቀሙታል። ይህንን እናንተ ማትታጠቡ፣ እናንተ ነጃሳ ናችሁ፣ እናንተ ርኩሶች ናችሁ፣ እናንተ እንደዚህ ናችሁ የሚሉ መነቆሪያዎች አሉ። እውነት እኛ መጽሐፍ ላይ ታጠቡ አይልም ወይ? መታጠብ የለም ወይ? ደግሞም የእኛና የእናንተን ቁርአኑና ሀዲሱ ቁርአን ላይ አንድ ቦታ የተጠቀሰው ስለመታጠብ እሱን እናየዋለን። መጽሐፍ ቅዱስ ላይ በቃኝ እስክትሉ ድረስ ተጠቅሷል። ወደ ሀዲሱ ስንሄድ ደግሞ ሰሃቦቹ እንዴት ነበር የሚታጠቡት? ሰሃቦቹ እንዴት ነው የሚታጠቡት? ኦኬ ሰሃቦቹን ፈለግ አድርጋችሁ ትከተላላችሁ ወይ? እውነት ንጽህና አላቸው ወይ? ንጽህና ከሌላቸው ምርጦቹ ሙስሊሞች የተባሉት ሰሃቦቹ ወይንም ደግሞ የነብዩ ጋር የነበሩት ወይንም ደግሞ ነብያችሁን ጭምር ራሱ ንጽህና ከሌላቸው እናንተ ከነሱ ውስጥ ትሻላላችሁ ወይ? እኛ የእምነት ፈለጎቻችን ይኖራሉ፣ አባቶቻችን መጽሐፍ ቅዱስ ላይ ያሉ ምሳሌ የምናደርጋቸው። ኦኬ እናንተስ ሰሃቦቻችሁና ነብያችሁ ንጹህ ናቸው ወይ? ከንጽህና ጋር ያላቸው አስተምሮ እንዴት ነው? እና እነኝን እንዲቴል እናያቸዋለን። ሴቶቹም ወንዶቹም። እንግዲህ ሴቶቹ የነብዩ ሚስቶች ለምሳሌ የአማኞች እናት ተብለው ይታመናሉ። አይሻ ስትናገር ልብሷ ላይ ፔሬዳቸውን እንደሚያዩ ልብሳቸው ላይ ሚስቶቹ የነብዩ ሚስት ከዛ በኋላ በምራቃቸው ብለው እንደሚጠርጉት ነው የምትናገረው። ይሄ ንጽህና ሊሆን ይችላል። ሰሃቦቹ ላያቸው ላይ የዘር ፈሳሻቸውን አፍሰው እንዲህ እንደሚጠረግላቸው ነብዩም እንደዛው የዘር ፈሳሹን በእጇ እንደመፈቅለት ነው የሚናገረው። ሰሃቦቹ እንዳለ ቅማላቸው እንደሚንጠባጠብ ነው የሚናገረው። ሀዲሳቶቹ አንድ አይደለም 50 100 ሀዲስ ሰጣችኋለሁ ሳሂህ የሆኑ። ንጽህና የምትሉት የአሁኑን ጄኔሬሽን ነው ወይንስ በነብዩ ሰዓት የነበሩት እነሱን የሚያካትት ነው? በነብዩ ሰዓት የነበሩትን የሚያካትት ከሆነ እነሱ ካልሆኑ ንጹህ እንዴት ታዩታላችሁ የሚለውን የምንዳስስ ይሆናል ማለት ነው። በመጀመሪያ አብዱልፈተና እንኳን ደህና መጣ። እንኳን ሰላም ቆያችሁ። እፎይ እንዴት ናችሁ? ሰላም ናችሁ? እንዴት ነው? ሰላም ብያለሁ ሁላችሁንም። አለን ከአንተ ልጀምር ብዬ ነው እንዳይከብዳቸው። ንጽህና የኢማን ግማሽ ነው ይባላል፣ ታውቀዋለህ? እሱ አዎ ይባላል። ግን አላህ ራሱ ነው እንግዲህ የፈጠረው፣ ሽንትንም ሰገራም የፈጠረው ራሱ ነው። እንደ ዋሃብያዎቹ አፍንጫ ስላለው ይሸተዋል ይሁን አላውቅም። ወይስ እኛ እርስ በርሳችን በሰው ልጆች መካከል ማለት ጥሩ ነገር እንዲኖር ፈልገው ይሁን አላውቅም። እና እድሜ ለፈረንጅ። በነገራችን ላይ ሳሙና የፈጠሩት ፈረንጆች ናቸው። በፊት ሳሙና አልነበረም። እንግዲህ እስትንጃ የሚደረገው በውሃ ነው። አሁንም ቢሆን ብዙ ሙስሊሞች እንግዲህ መስጊድ አካባቢም ካየስ አሁን መስጊድ ውስጥ ብናይ ሳሙና የለም፣ ሶፍትም የለም። መስጊድ ውስጥ ያለው ውሃ ብቻ ነው ያለው። እንግዲህ ሰዎች ካካ አድርገው እንግዲህ በውሃ ነው የሚታጠቡት። ሰገራ ደግሞ በተፈጥሮ ዘይት አለው። ዘይትማ ነገር ነው እንግዲህ በውሃ ብቻ የሚለቅ ነገር አይደለም። አንተ በሳሙና ነበር የምትጠቀመው። ኤኒዌይስ ግን እዚህ ጋር እንትን እንበላውና
ሎክ እና በነገራችን ላይ በነቢዩ መሐመድም ዘመን ሳሙና ስላልነበረ ቀደም እንዳልከው ስፐርምም ይሁን የወር አበባም እንዲየፈተጉ ነበር የሚጠቀሙት። እና ከዛ ውጭ አፈር የሚባል ነገር አለ። አፈር በእስልምና አፈር ከምንም በላይ ማንኛውም ቆሻሻ ያስወግዳል የሚባል ነገር አለ። ነብያችን ግን የወር አበባ በነካው ቀሚሱ ላይ ሰግዱ ነበር። ምንድን ነው አሁን በእኛ ምን አለ መሰለህ፣ አሁን ሱሪያችንን ሽንት ከነካው አንድ ቦታ ሽንት ከነካው አያሰግድም ይባላል። አንድ ቦታ ማለት ነው። በሙሉ ሱሪህ አያሰግድም። እንግዲህ አንድ ቦታ ከነካው ማለት ነው። ሐዲሱ ስንሰማ ይኖር ነው እንደዚህ። ነብያችን ግን አንድ ቦታ ላይ ግማሽ ቦታ የወር አበባ በነካው ነገር እዛው ላይ ሲሰግዱበት እንግዲህ ሐዲስ አለ። ኦኬ አክቹዋሊ የወር አበባን ራቁት የሚልም እንትና ቁርአኑ ክፍል አለ። እሺ ቶፒኩ ሰብሰብ ብናደርገውና ሜይ ቢ እንትን እንደሆነ አንድ አዲስ እንመልከት። ሱልጣን እንኳን አመጣሽ። እንኳን ደህና ቆየ። አንተ ስለ ሃይማኖት አጥና እንጂ ስለ እስልምና ምን አግብቶ ነው? አንተ እስልምና አንዴ ቁርአን ስለ አርሽ ምን ይመለ ኦስቲ አንተ መሃይም። እሺ ስለ እስልምና ምን ታውቃለህ? አንተ ቂጤን እስቲው ካካ እንዳለ ካካ ነው እኮ መታጠብ ማን ነው የሚከለ? እስልምና ንጹህ ነው። አንተ ክርስትናን አንብብ መጀመሪያ። ስለ እስልምና ሁል ጊዜ ታወራለህ። እገባለሁ ስል ከለከልከኝ። ስለ ቁርአን አለላርሽ ስለ አርሽ ወሬ ታወራለህ። አንተ መሃይም አርፈ ቁጭ ብትል ይሻላል። ጋዴም ተረጋጋ እንጂ ወንድማችን። ሱልጣን ተረጋጋ። ምንድን ነው ያበሳጨ? እንዴ ቱግ ቱግ አላ ሰማለሁ ወይ? ይሰማል። ሙስሊሞች ተረጋጉ። በተቻላችሁ አቅም ስሜታዊ አትሁኑ። ለሚጠየቀው ጥያቄ ብቻ መልስ አዘጋጁ። አትሳደቡ። አይደለም ስለ እስልምና ምን ያውቃል እሱ? መጀመሪያ ክርስትናን ይወቅ፣ ክርስትናን ያስተምር። ስለ እስልምና፣ ስለ ሐዲስ፣ ስለ ነብዩ መሐመድ። አንተ እኮ ነብዩ መሐመድ የምትሰድብ ሰው ነህ። ነብዩ መሐመድ የተከበረ ነው። ስማ አንተ መሀይም አይደለህም እኮ። ስማ የተማሩ ሰዎች ነብዩ መሐመድን እኮ በደረጃ ያስቀመጡ ሰዎች ናቸው። አዳም እኔም ሰርቲፊኬት ላሳይ የተማርኩ መሆኔን ላሳይ ወጣ። ተማሩ ሰዎች ያልካቸው እኔም ከተማሩት ውስጥ አንዱ ነኝ። ኤኒዌይስ አሁን ይህንኛው ገብቶ እንደ መፈክር ያዟታለች። ቂጥህን ታጠብ፣ ቂጥህ ላይ ካካ አለ የምትል ማለት ነው። መመክራቸው የሙስሊም ወንዶች የሰው ቂጥ አትዩ። እኔ ሽንት ቤት ብቻ ነው ሱሬን የምፈታው እና የምቀመጠው። ሲንኩ ብቻ ነው የኔን ቂጥ ካየም። እንግዲህ የሙስሊም ወንዶች አፋቸው ሽንት ቤት ካልሆነ በስተቀር የኔን ቂጥ ሊያዩት አይችሉም። ሶሪ፣ ከዛ ውጭ ማንም ሊያዩ አይችልም። የኔ የት አይታችሁ ነው የኔ ቂጥ ላይ ካካ መኖሩ? ግን ይህንን ላላችሁበት እኔ ማስረጃ ሰጣችኋለሁ። ሳባዎቻችሁ ቂጣችንን መታጠብ የለመድነው ከመጽሐፉ ሰዎች ነው ይላል። የመጽሐፉ ሰዎች ደግሞ ክርስቲያኖች እና ሄዶች ናቸው። ቂጣችንን በድንጋይ ነበር የምንጠርገው፣ በውሃ መታጠብ የለመድነው ከመጽሐፉ ሰዎች ነው ይላል። መጽሐፎቻችሁ ማለት ነው። ይሄን አሳያችኋለሁ። አስቀድመን አንታጠብም ነበር። መታጠብን የለመድነው ነቢዩም ይጠይቃቸዋል ተገርሞ። ንጹህ ሆኗቸዋል። የቁባ መስጊድ ታውቀዋለህ? ብሎ ፈተና ሱራ 9:108 ነው ያለ ወረደበት ምክንያት አላህ የተጠራሩትን ይወዳል የሚለው እዛ አካባቢ ያሉት ከመጽሐፉ ሰዎች አይሁዶችና ክርስቲያኖች በዛ አካባቢ ስላሉ ፏፏ ያሉ ነበሩ። ከዛ ወዲያ መታጠብን ስለለመዱ ከነሱ ይህን እናየዋለን። እንድትሄድ ግን ቶኑን ትንሽ ረገብ ለማድረግ ክርስቲያን አንድ አዲስ ክፈትልንና እዚሁ ባለው ላይ ማለት እንደዚህ ባለው ላይ አንድ አዲስ እንመልከት እስቲ። ስሪስቶን እንዲጠቀሙ ነው የፈቀደላቸው ነብዩ። ቂጣቸው መጥረጊያ 3 ድንጋይን እንዲጠቀሙ
አቡሬራ ውሃ በፖት ዞ ራሱ እየተከተለው ከውሃው እንትን ይልቅ ድንጋዩን ስጠኝ ነው ያለው። ድንጋይ አምጣልኝ ነው ያለው ነቢዩ። አንድ አዲስ እንመልከትና እንመለሳለን። ክርስቲያን አንድ አዲስ እንየውና ኦኬ The prophet went out to answer the call of nature and asked me to bring 3 stones. ነቢዩ ተፈጥሮ ግዴታውን ሊወጣ ወጣ። እናም 3 ድንጋይ እንዳመጣ ጠየቀኝ ይላል። አዘዘው ማለት ነው። አካባቢ እያለ እባክህ ሂድና ድንጋይ 3 ፈልግልኝ አለ። I found 2 stones and searched for the third but could not find it. 2 ድንጋይ አገኘውኝ፣ ነገር ግን ብፈልግ 3ኛ ድንጋይ ላገኝለት አልቻልኩም። አራት አስቁን ድንጋይ ጠርቶ ነው። ተረት ነው ወይስ አዲስ ነው? ይሄ ተረት ነው፣ አዲስ ነው፣ ደስ ይላል። በዋሪ ነው ሳያ ቡኻሪ አረበኛ ወርዷል እንዴ? እና በምንድን ነው ያለው? ሲጀመር ሁሉም እኮ እንደዛ ነው። So took a dry piece of dung and brought it. ከዛ ደረቅ ኩበት አገኘውና እሱን አመጣውለት። እሺ ከዛስ he took the 2 stones and threw away the dung and said this is holy. ያና የሚረብሻል አንድ ሜት አድርገው። ከዛ 2ቱን ድንጋዮች ተቀበለና ቂጡን መጥረጊያ ኩበቱን ወረወረውና ይሄ ቆሻሻ ነው አለኝ። ሳይ ሙስሊም 450 ላይ ኩበት የጅኒዎች ወይንም ደግሞ የወንድሞቻችሁ የአጋንንት ምግብ ነው፣ በቂጣችንን አንጥረግበት ብሎ አስቀድሞ እንትን ስላለ ጅኒዎቹ የእኛም ምግብ እያቆሸሻችሁብን ነው ስላሉ በኩበትና በአጥንት መጥረግ አይቻልም። ስለዚህ አንድ ሰው በድንጋይ ቂጡን ጠርጎ ምንድን ነው የሚነጻው? አሁን ማለት በዚህ በሰለጠነ ዘመን ላይ ቂጡን በድንጋይ ጠርጎ ምንድን ነው የሚነጣው? በሐዲስ ውስጥ እንዳለ በድንጋይ በሰው ድንጋይ ጥረጉ፣ በሰው ድንጋይ እንድንጠርግ አዘዘን የሚሉ ናቸው ያሉት። ሉቲ እሺ እኔ ጥያቄ አለ። ጥያቄ ልቀጥል ወይስ ምንድን ነው ጥያቄሽ? ከቶፒኩ ጋር የተያዘ ነው? እኔ ልጠይቅ ነው የገባሁት። ያው ጥያቄ የሆነብኝ እንትን ስላለ ማለት ነው። ከቶፒኩ ጋር ይያዛል። ከቶፒኩ ጋር ከተያዘ ቀጥይ። ሌላ ከሆነ ግን ከ5 ሰዓት በኋላ ከ1 ሰዓት በኋላ ነው ስለማይመቸኝ ነው። ያው ለመጠየቅ ነው የገባሁት። አንድ ጥያቄ ብቻ ጠይቄ ልውጣ ከተፈቀደ። ቀጥይ። አብ ወልድ መንፈስ ቅዱስ የሚለው አንድ አምላክ የሚለው መጽሐፍ ቅዱስ ላይ ታሳይ ትችላለህ? እሱ ማለት ነው። አብ ወልድ መንፈስ ቅዱስ ማለት ነው። አንድ አምላክ ነው ትላላችሁና እሱን እንድታስረዳኝ ነበር፣ ለመረዳት ነው የገባው። ምን ማለት እንደሆነ ታውቂዋለሽ? ሉቲን ጠየቅኩ ፈቃደኛ ከሆንክ ማለት ያ አምላክ የሚለው ራሱ ምንድን ነው? አምላክ ምንድን ነው? አምላክ ማለት ምንድን ነው? መተርጎም ስላለበት እሱን ታብራራልኝ ነው። እኔ ሚውት አድርጌ ላዳምጥ። ወልድ ማለት ምን ማለት ነው? መንፈስ ቅዱስ ማለት ምን ማለት ነው? አምላካችን ቃል አለው። አምላካችን የባህሪ ህይወት አለው። ስለዚህ ብለን ጠራ ነው። ስለዚህ አምላካችን ህይወት አለው፣ መንፈስ ቅዱስ አለው። አምላካችን ቃል አለው፣ ምን አለው? ወልድ አለው። አምላካችን ሙት አይደለም፣ ወይንም ደግሞ እንደ ሙት እንደ ግዑዝ ነገር አይደለም፣ ህያው ነው።
ሕያውነቱን መንፈስ ቅዱስ ብለን እናምናለን። እግዚአብሔር መንፈስ ፈጠረኝ ስለሚል ኢዮብም ማለት ነው። ያ ፈጣሪ ነው ስንል አምላክ ነው እንላለን ማለት ነው። ህይወቱ የባህሪ ህይወቱ እንደኛ ህይወታችን እንደተሰጠ አይደለም፣ ፈጣሪ ነውና ምን ብለን እናምናለን? አምላክ ነው። አምላክ ማለት የሚመለክ ማለት ነው። ቃሉ ፈጣሪ ነው። የአምላክ ቃል ፈጣሪ ነው። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 3 እንደሚናገረው እግዚአብሔር ቃል የሚፈጥር ነውና ፈጣሪ ስለሆነ ምን አልነው? አምላክ ነው አልነው ማለት ነው። አምላክ ስለሆነ ልጅ አልነው ማለት ነው። ከሱ የተገኘ ስለሆነ ከሱ የሚወጣ ስለሆነ። ስለዚህ ይቅርታ አንዴ ላስቆምህና ለምሳሌ አሁን እኛ ቁርአን እና ሐዲስ ነው እንትን የምንለው እንደምንለው እናንተ ማለት መጽሐፍ ቅዱስ ላይ ነው አይደል? እኔ ያልኩ እንትን ማስረጃ አውጥተህ መጽሐፍ ቅዱስ ላይ ነው እንድታሳየኝ የፈለኩት ይሄንን ማለት ነው። አንድ አምላክ ነው የሚለው ሶስቱን እነዚህን ጠቅላላ አድርጎ አንድ አምላክ ነው የሚለው ማንኛው የጠየቀኝ? እኔ ራሴ ነኝ እየጠየቅኩ ያለሁት። ሉቲና አለች እንደ ጠየቀችኝ። ኩንፌ ያኩነች እሷም ኤሊቲና ማይኮን ከፍታ ነበር። ጥያቄው ግን የኩንፌ ያኩነች ነዛሽ ሶሪ እኔስ እሺ። እና ከፍተህ እኔ አሁን የምትናገረውን ነገር ከፍተህ ከመጽሐፍ ቅዱስ ነው ለማወቅ እስከገባው ድረስ እሱን ነው ማየት የፈለኩት። እሺ አዳምጪ። እኛ አምላካችን ቁጥር አይገልጸውም። በመጀመሪያ ደረጃ እህታችን ልታውቅ የሚገባው አምላካችንን ቁጥር አይገልጸውም። አንድም የሚል አይገልጸውም፣ ሁለትም የሚል አይገልጸውም፣ ሶስትም የሚል አይገልጸውም። አንጻራዊነት ብቻ ነው የሚጠቀመው። አብሶሊት የሆነ አምላካችንን አብሶሊት በሆነ አምላካችንን ምንም ቁጥር አይገልጸውም። ቁጥሮች የሚገልጹት ፍጡርን ነገር ነው። አምላካችን ምንም አምሳያ ምንም ነገር ስለሌለው በቁጥር አመሳስለን ኤግዛክትሊ አምላካችን እንዲህ ነው ብለን በቁጥር አንገልጸውም። አንድ ስንል ሌላ የለም ከአምላካችን ውጭ ለማለት ብቻ ነው አንድ የምንጠቀሙ እንጂ አንድ እንደኔና እንዳንቺ እንደሚቆጠር አንድ ሁለት ተብሎ የሚቆጠር አይደለም አምላካችን። ምክንያቱም እሱ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 እንደሚናገረው መንፈስ ነው። ያ መንፈስ ደግሞ በሁሉ የሞላ ነው። መዝሙረ ዳዊት 139 ቁጥር 7 እንደሚናገረው ሰው ሊለካ ሊቆጠር ሊሰፈር አይችልም። ከተፈጥሮ ሕግ በላይ ነው። ያ ተፈጥሮ ሕግ በላይ የሆነው መዝሙረ ዳዊት ምዕራፍ 33 ቁጥር 6 እና 7 እንደሚናገረው ቃሉ ፈጣሪ ነው፣ መንፈሱ ፈጣሪ ነው። ዘፍጥረት ምዕራፍ 1 ቁጥር 3 እንደሚናገረው መንፈሱ የሚፈጥር ነው፣ ቃሉ የሚፈጥር ነው። ስለዚህ ፈጣሪ ነው ቃሉ ፍጡር አይደለም። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ቃል ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳ ያለ እሱ አልሆነም ይላል። በቃል ስለዚህ ቃል ፈጣሪ ነው። ዘዳግም ምዕራፍ 6 ቁጥር 4 ላይ ስማ እስራኤል አምላካችን እግዚአብሔር አንድ ነው። ስንት ነው? አንድ ነው። ስንት ነው አለን? አንድ ነው። ስለዚህ አምላካችን አንድ ነው። ያ አንዱ አምላካችን ሕያው ነው፣ ሕይወት አለው፣ ቃል አለው ብለን እናምናለን። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 እስከ 20 ክርስቶስ ታላቁን ትእዛዝ ወደ ዓለም ነቢያትን ሐዋርያትን ሲልክ ምንድን ነው ያላቸው? በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዝሙርቴ ያድርጓቸው አለ። በማን አለን? በአብ በወልድ በመንፈስ ቅዱስ። ስንት ስሞች? አብ ወልድ መንፈስ ቅዱስ። በሶስት ስሞች ነው ያለን ነው። ስም አንድ ስልጣን የሚናገር ስለሆነ ማለት ነው። ስለዚህ አንድ መለኮት አለ፣ ሶስት ስሞች አሉ። ማን የሚባል? አብ ወልድ መንፈስ ቅዱስ የሚባል። ስለዚህ አሁንም አልተረዳኸኝም። እፎይ በደንብ ተረድቻለሁ። ኖ አልተረዳኸኝም። እኔ እያልኩ ያለው አንቺ አይደለሽም የእኛን ጥያቄ ሼር በምታደርጊው ጥያቄሽን ጠይቀሻል። እንዴት መመለስ እንዳለብን ደግሞ እኛ የምናውቀው። አንድ ጥያቄ አለኝ። ቆይ እልቲ ልጨርስ። ስለዚህ እናንተ ጋር ይህንን ስንመልሰው አምላክሽ ቃል አለ የለውም? ኦኬ ቃሉና ልቡ አንድ ነው። ኦኬ ሕያው ነው አይደለም? ሕይወቱና ቃሉ አንድ ብለሽ ነው የምቆጥሪው? እንደዛ ከሆነ ፍጡር ነው ማለት ነው። እንደኔ ነው የሚቆጠረው። ቃሌም ሕይወቴም ተደምሮ አንድ ተብዬ ነው የሚቆጠረው። ኦኬ እጅ አለው አምላክሽ፣ እግር አለው አምላክሽ፣ አይን አለው አምላክሽ፣ ጆሮ አለው አምላክሽ። አንድ ብለሽ ነው የምቆጥሪው? ቴንኪው አምሳያ የለውም የሚለው ውድቅ ይሆናል። ጆሮው፣ እጁ፣ አይኑ ተደምሮ አንድ ተብሎ ስለሚቆጠር እንደኔ አንድ ተብሎ ስለሚቆጠር አየሽ ትበያለሽ። እናንተ ጋር which is the worst scenario። አሁን እኔ ልጠይቅ ነው አይደል? አንተን አሁን እኔ እንትን ለማለት ለመጠየቅ ነው የገባሁት ብያለሁ መጀመሪያ ስገባ። ግን እኔ ያልኩህ ነገር አሁንም አልተረዳኸኝም።
በደንብ ጥያቄ ተረድቻለሁ። ያልኩህ ነገር ምንድን ነው? በቃ በደንብ ተረድተናል። እንዴት መመለስ እንዳለብን ደግሞ ይህንን ቶፒክ ስለማውቀው ስፔሻላይዝድ ያደረግኩበት ስለሆነ ማለት ነው። ስለዚህ ልብ በሉ፣ ቁጥር አምላካችን ከቁጥር በላይ ነው። መቼም እንዳረሱ ይህንን አምላካችን ምንድን ነው? ከቁጥር በላይ ነው። በምንም ሊመሰል በምንም አምሳል ሊሰጠው አይችልም። እንደዛ ከሆነ በምንም ሊመሰል በምንም አምሳል ሊሰጠው ማይችል ከሆነ 1 2 3 የሚለው ቁጥር ራሱ ለእሱ አምሳልና ጀስት ሊሰፍረው አይችልም አምላካችንን። በማን ትመስሉኛላችሁ በማንስ ታስተለያዩኛላችሁ ይላል ትንቢተ ኢሳይያስ ምዕራፍ 40 ትንቢተ ኢሳይያስ ምዕራፍ 46 ላይ። ስለዚህ በምንም ምሳሌ ሊሰጠው ምንም አምሳል እያለ ሊሆነው አይችልም። ኦኬ ዋብዬዎች ይህንን ከነ መጠየቅ አይችሉም። 2 እጅ ያለው 2 እግር ያለው 2 ጆሮ ያለው 2 አይን ያለው ፊት ያለው 2 ባት ያለው ተገጣጥሞ ነው ተለያይቶ ነው? ስንት ነው እናንተ? አንድ ካላችሁ እነኚህ ሁሉ ተገጣጥመው ከሆነ አምሳያ የለውም የሚለው ውድቅ ይሆናል። 42 11 ላይ ሱራ ማለት ነው። አምሳያ የለውም ውድቅ ይሆናል ማለት ነው። እንደኔ የሚቆጠር አንድ ይሆናል ማለት ነው። አልተገጣጠመም ካላችሁ ደግሞ ስንት አካል አለው አለ? አታውቁትም ማለት ነው። ስለዚህ እኛ አምላካችን 3 አካል አሉት። በኩነት ስናስረዳ ልብ፣ ቃል፣ እስትንፋስ ብለን እናስረዳለን። አምላካችን የባህሪ ህይወት አለው፣ ህያው ነው። ህይወቱን ምን ብለን እንጠራለን? መንፈስ ቅዱስ። አምላካችን ቃል አለው፣ ዲዳ አይደለም። ምን ብለን እናምናለን? ወልድ ብለን ወይንም ደግሞ ልጅ ብለን እንጠራዋለን። ሙስሊሞች ቃል ቁርአን ነው ብለው ያምናሉ። ያላ ቃል ቁርአን ነው ፍጡር አይደለም ብለው ያምናሉ። ኦኬ ቁርአን ፍጡር አይደለም፣ አላህ ፍጡር አይደለም። ሁለት ፍጡር ያልሆነ አለ ቱ ሚኒመም። መንፈሱስ ፍጡር ነው? ምክንያቱም መንፈሱ የባህሪ ህይወቱ አይምን አላህ ህይወቱስ ፍጡር ነው? ፍጡር ካልሆነ ኦኬ ቃሉ ነው ህይወቱ። ህይወቱ ቃሉ ካልሆነ ህይወቱና ቃሉ የተለያዩ ናቸው። ፍጡር ናቸው? ፍጡር አይደሉም። ስለዚህ እኛ የምንቆጥረው ምንድነው? እሱ ቃሉን፣ ልቡን፣ ህይወቱን ነው። ወደ ቶፒክ መልሰው ክርስቲያን ምዕራፍና ቁጥሩን ንገረኝና ማለት ነው አጥንቼ እመጣለሁ። እሺ ቼክ አድርጊ። ትንቢተ መዝሙረ ዳዊት ምዕራፍ 33 ቁጥር 6 7 የእግዚአብሔር ቃልና መንፈሱ እንደፈጠረው ይናገራል። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 እስከ 20 በአብ በወልድ መንፈስ ቅዱስ ስም ሶስቱንም ስሞች ይጠቅሳቸዋል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 እስከ 3 ቃል ራሱ አምላክ እንደሆነ እግዚአብሔር እንደሆነ ፈጣሪ እንደሆነ ሁሉ በቃል እንደተፈጠሩ ይናገራል። ጥያቄ የጠየኩት ጥያቄ ግን ገብተዋል? በደንብ ገብቶኛል። በደንብ ገብቶኛል። ከገባህ አንድ ናቸው፣ ሶስታቸውም አንድ ናቸው የሚል ነው የማገኘው ማለት ነው። አሁን ከጠቀስክልኝ ላይ ጎበዝ አንድ ናቸው ተረዳሹ። ትክክል። ሎክ ልጨምርልሽ፣ አንድ ናቸው የሚለውን በዛው ላጽድቅልሽ። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ፣ ዮሐንስ ወንጌል ምዕራፍ 17 ቁጥር 10 ላይ፣ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ አዎ እንዳልሹ አብ ያለው ሁሉ ወልድ አለው፣ ወልድ ያለው ሁሉ አብ አለው፣ እኔና አብ አንድ ነን ብሏል። ያ ይቻላል፣ ችግር የለውም። ምክንያቱም በስልጣን አንድ ስለሆኑ፣ በአገዛና አንድ ስለሆኑ፣ በፍቃድ አንድ ስለሆኑ፣ በመለኮት አንድ ስለሆነ አንድ የሚለው የምታገኝ ዳዝማተር። ነገር ግን አንድ የሚለው ህይወት የሌለው አይደለም፣ ቃል የሌለው አይደለም። አምላካችን አንድ የሚለው ላይ ምን ህይወት አልባ ኖ፣ ህይወት አለው። ህይወቱ ምን እንለዋለን? መንፈስ ቅዱስ። ቃል አልባ ኖ፣ ቃሉ ምን እንለዋለን? ወልድ። ቀጥል እንሂድ እና ወደ ቶፒካችን እንመለስ። በጣም ተለጠጠ እና ከቶፒካችን ስለሚወጣ ሜይ ቢ ሳዲ ማነው ኩን ፈየኩን ካለሽ እኛ ጥያቄ ላይ መልሳለሽ። እኔ ይህንን ጥያቄ ስለሆነብኝ እኔ ብዙ ምን አሁን የሰጠሽ ጥቅስ ስላለ እነሱን አይተሻቸው ደግሞ ቼክ አድርገሻቸው ተመለሽና ትጠይቂናለሽ። እሺ ኑሮ አለ። ለምን አንተ አታሳየኝም? አንተ አላህ አይደለ? ለምን አንተ አውጥተህ አላሳየኝም? አንድ ጥቅስ ብቻ አሳየኝና በጣም ብዙ የመጽሐፍ ቅዱስ ጥቅስ ነው የሰጠሽ። እነዛን ጽፈሽ ከያሻቸው ሄደሽ ቼክ ማድረግ ትችያለሽ አንቺ። ወይስ አታነቢ ዝም ብለሽ ሰምተሽ መተሽ ነው የጠየቅሽው? አንብቤ ምናምን ነገር አይደለም፣ ግን ይሄ ነገር ጥያቄ ስለሆነብኝ ነው። በቃ ካላነበብ የሰጠሽን መጽሐፍ ቅዱስ ጥቅስ የመጀመሪያ አንብቢና እኔና ከዛ ጥያቄ አይሆንብሽ። ኦኬ እሺ። ለምን አታሳየኝም? ግልጽ እንዲሆንልኝ አንዴ ይሄን ብቻ አንድ እንዲሆንና ሰፊ ይኸውልሽ፣ ቶፒካችን በጣም እያስወጣሽን ስለሆነ ኩንፈየኩ ወደ ቶፒካችን እንመለስ። እሺ ኑሮ አለ። እሺ መዝሙረ ዳዊት ምዕራፍ 33 7 ክፈተው።
ብዙ ጥቅሶች ጠቅሰናል። አስቸጋሪ። በዛውም እስኪ ተውሂድን እሷ የምታሳየን ደስ ይለን ነበር። ከቁርአንሽ ውስጥ ተውሂድ የሚል ቃል አንድ፣ ተውሂድ በሶስት ይከፈላል የሚል ሁለት፣ ኢሳ ተመልሶ ይመጣል የሚል ሶስት፣ ደጃል ይመጣል የሚል አራት፣ በቂያማ ቀን እንትን መሂ ይመጣል የሚል አራት፣ ፀሐይ አይናችሁ ጋር እንዲህ በኩል ሲቀር ትቀርባለች የሚል አምስት፣ ጥቁሩ ድንጋይ ምላስና አይን ዞ ሸፋ ሊሆናችሁ ይመጣል የሚል ስድስት፣ ቁርአን ያላ ቃል ነው ፍጡር አይደለም የሚል ሰባት ነው ስምንት፣ እንጨምር እነኚህን እስከቀላሉ ከቁርአን አንድ ግዴታ ለመጠየቅ ብቻ ነው እንደሚገባው መጠየቅ አይቻልም ማለት ነው። አይደለም ምንም ማምጣት እንደማትችሉ ልጠቁምሽ ነው። ስለዚህ እንደዚህ ላለልሽ እኔ ማምጣትም አለማምጣትም ሳይሆን እኔ ብዙም አይደለሁም። ያው አዳምጪሽ ኩን ፋይኩን በእግዚአብሔር ቃል ሰማዮች ጸኑ። በማን ቃል ነው ሰማዮች የጸኑት? ውዳችን በማን ቃል ይላል? አቅርበው ትንሽ አይታይም። እሺ አንብበው፣ እየሰማሁ ነው። አንብቢው። በማን ቃል ይላል? በእግዚአብሔር ቃል ያንተ አይደል? እንዲያንብበው አንተ። በእግዚአብሔር ቃል ሰማዮች ጸኑ። በማን ቃል ነው ሰማይ የጸናው? እስኪ በእግዚአብሔር። እሺ ኦኬ። ስለዚህ የእግዚአብሔር ቃል ፈጣሪ ነው አይደለ? ቃሉ ፈጣሪ ነው። እኔ አንብበው ቀጥል። እኔ ይሄ ነው አልልህም። ለመረዳት ስለሆነ እየሰማሁ ነው። የሚይዘውን ይይዛሉ ማለት ነው፣ እየጻፍኩ ስለሆነ። ሰራዊታቸው ሁሉ በአፉ እስትንፋስ። ስለዚህ የአምላክ እስትንፋስ ይባላል ማለት ነው አይደለ? እሺ ቀጥል። ስለዚህ ምን ብዬሻለሁ ቅድም? ይሄን እስትንፋሰ እግዚአብሔርም ምን ብለን እንጠራለን አልኩሽ? መንፈስ ቅዱስ። ቃሉን ወልድ ወይንም ልጅ ተብሎ ይጠራል። ቃሉ ፈጣሪ እንደሆነ አሁንም ጥያቄ አልተመለሰልኝም። አንድ ናቸው አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብሎ ትክክለኛ ቀጥታ የሚያመጣ ጥቅስ ነው የፈለኩት። አሁን እዚህ ላይ እናንተ እያላችሁ አሁን ለምሳሌ ሶስቱም አንድ ናቸው ከተባለ እኔ የምፈልገው አሁን ሶስቱንም አንድ የሚያደርግ ጥቅስ ነው። ምን ማለት ነው? አሁን ለምሳሌ አብ ወልድ መንፈስ ቅዱስ፣ አሁን ለምሳሌ አብም ራሱን የቻለ ወልድም ራሱን የቻለ መንፈስ ቅዱስ አሁን ሶስት ናቸው ለምሳሌ ብላችኋል። እንዴት አንድ ሊሆኑ ቻሉ? ምንድነው እሱ? ማማን ያልንሽኛ? እሺ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ትላላችሁ አልኩ። አንድ ናቸው። እሺ በቃ ማይካሪ አሁን ዮሐንስ ወንጌል ምዕራፍ 10 ቁጥር 30፣ ዮሐንስ ወንጌል ምዕራፍ 17 ቁጥር 10፣ ዮሐንስ 16 15 አንዴ ክፈቱ። በዚሁ ያላ ቃል ፍጡር አይደለም የሚል አንድ ጥቅስ ትሰጭኛለሽ። ያላ ቃል ፍጡር ከሆነ ደግሞ አላ ዲዳ ነው ማለት ነው፣ ቃሉን ከመፍጠሩ በፊት which is ቁርአንሽን ውድቅ ታደርጊዋለሽ ማለት ነው። ኖ ስለ እኔ አትግባ። ኖ አሁን እኔ ስለ እኔ ሳይሆን ስለ እናንተ ማወቅ። እሺ አዳምጪ በቃ። ስለዚህ ልብ በሉ። ስለ ራሷ እንትን ስትል ሾክድ ትሆናለች። እኛ አምላካችን እስትንፋሱ ፍጡር ነው ብለን አናምንም። ህይወቱ ፍጡር ነው ብለን አናምንም። ህይወቱ ፈጣሪ ነው። ለዚህ ነው ሰማይ ሰራዊቶች በአፉ እስትንፋስ ጸኑ ተፈጠሩ ሚለን። ለዛ ገና ዘፍጥረት ሲጀምር እግዚአብሔር መንፈስ በውሃ ላይ ሰፍኖ ነበር ይላል። እግዚአብሔር መንፈስ ምንድነው? ፈጣሪ ስለሆነ ኢዮብም የእግዚአብሔር መንፈስ ፈጠረኝ ይላል። ስለዚህ መንፈሱ የባህሪ ህይወቱ ተብሎም ይጠራል። እንደገና ደግሞ ቃሉ ፈጣሪ ነው። የሰማይ ሰራዊቶች በቃሉ ሊጸኑ የቻሉት የሚፈጠሩበት ቃሉ በቃሉ ስለሆነ ማለት ነው። በቃሉ ስለሚፈጠሩ ማለት ነው። ግን አንድ ናቸው። ህዝብ እያየን አሁንም ድጋሜ ልጠይቅህ ነው። አንድ ያረጋችሁ ዳምጪ። አንድ ማለት ምን ማለት ነው ብዬሽ እኮ አታውቂውም። እኔና አብ አንድ ነን አለ። ያ አብና ወልድ ምንም ልዩነት የላቸውም። በመለኮት አንድ ናቸው። ያ ማለት በአካል አንድ ናቸው ማለት አይደለም። ዮሐንስ ወንጌል ምዕራፍ 17 10 ፍቃዳቸው አንድ ነው ወይ? ያ ፍቃዳቸው አንድ ነው። እንደዛ የሚል ግን አንቺ ታመጭልኛለሽ ወይ? አታመጭ። ስለዚህ አላህ ቃሉ ፍጡር ከሆነ ቃሉን ከመፍጠሩ በፊት ዲዳ ነበር ማለት ነው። አሁንም ሚዩት አድርጊ። ስለኔ ሃይማኖት አትበይ። ምክንያቱም ንጽጽር የሚሰራበት ቤት ነው የመጣሽው። ንጽጽር ቢሆን መጠየቅ ካልተቻለ አዳምጪ።
የኔ የሆነ ሁሉ ያንተ ነው፣ ያንተውም የኔ ነው። የአብ የሆነ ሁሉ የማን ነው? የወልድ ነው። የወልድ የሆነ ሁሉ የአብ ነው። አብ መፍጠር ይችላል። አብ ፈጣሪ ነው። ወልድም ምንድን ነው? ፈጣሪ ነው በተመሳሳይ። ስለዚህ አንድ ስልጣን፣ አንዲት ፍቃድ፣ አንዲት አገዛዝ ነው ያለቻቸው። ከመንፈስ ቅዱስ ጋር 16-15 ነው ይክፈተው። ለአብ ያለው ሁሉ የኔ ነው። ስለዚህ የኔ ካለኝ ወስዶ ይነግራችኋል። ስለዚህ አብ ያለው ሁሉ የማን ነው? የወልድ ነው። የወልድ የሆነ ሁሉ የመንፈስ ቅዱስ ነው። ልዩነት የላቸውም። እኔና አብ አንድ ነን ስላለ ማለት ነው። ወደ ቶፒክ መልሰው። አንድ ጥያቄ በቃሽ። ረጂጅ አለኝ። ቶፒካችን ላይ እንመለስ። 20 ደቂቃ በላይ አንድ ጥያቄ ላይ ስቲክ ማድረግ ያን ያህል እንትን አይደለም፣ አዋጭ አይደለም። ምክንያቱም አጭር ሰዓት ነው ያለው። ከሰዓት አንጻር ደግሞ ያው የእናንተ መመለስ የምትችሉ ከሆነም በዛው ብትገቡ ጥሩ ነው። ሜቢ አለን አለ አለን ኢሉቲና። ኦኬ እንግዲህ እንደ እስልምና ምንድነው ቀደም እፎይ መግቢያ ላይ እንደተናገረው ንጽህና የኢማን ግማሽ ነው ወይም ደግሞ የእምነት ግማሽ አካል ነው ተብሎ ይታመናል። መሐመድም እንደዛ ብሎ ስለተናገረ ማለት ነው። ስለዚህ አሁን ይሄንን የኢማን ግማሽ የሆነውን ሙሐመድና ሰሃቦቹ አሟልተውት ነበር ወይ? የሙሐመድ ሚስቶችስ አሟልተውት ነበር ወይ? ሴቶቹ በዛ ሰዓት የነበሩ ይሄንን የኢማን ግማሽ የተባለውን ነገር ፈጽመው ተግብረውት ነበር ወይ ብለን እንጠይቃቸዋለን። እሺ ሰይድ አለ ሰላም ነው። ሰላም ናችሁ? አለ አልሐምዱሊላህ። ጥያቄ ነበረ። የእኛን ጥያቄ ሰምተዋል? አዎ የሰማሁት ነው። ኦኬ የእኛን ጥያቄ መልስልንና ከዛ በኋላ ትቀጥላለህ። ሙሐመድ ቂጡን በምንድን ነበር የሚጠረገው? ኦኬ አታውቅም? በድንጋይ መጥረግ ንጽህና ነው ብለህ ታምናለህ? እርሳቸው ካሉ እሳቸው ካሉ ንጽህና ነው። ንጽህና ነው። ኦኬ አንተ ቂጥህን በድንጋይ ነው የምትጠርገው? እነሱን ፈለግ መከተል እኛ ግዴታችን ነው። ኦኬ አንተ በድንጋይ ነው ቂጥህን የምትጠርገው? ሽንት ቤት ገብተህ አሁን ትልቅዬ ሆቴል ስንት ድንጋይ 3 ይዘህ ድንጋይ ገብተህ ነው የምትጠርገው? ትልቅዬ ሆቴል ስገባ ውሃ ስላለ ሶፍት ስላለ ድንጋይ ይዤ አልገባም። ስለዚህ አንተ የሙሐመድን ሱና አትከተልም ማለት ነው። የሚለውን ለምን አታሳዩንም? እንደዚህ የሚለውን ስለዚህ አንተ የሙሐመድን ሱና አትከተልም ማለት ነው። አንተ በጣም ከነብዩ የተሻለ ጭንቅላት ነው ያለ ማለት ነው። ኖ አይደለም፣ እንደዛ አይደለም። እኔ ከነብዩ የተሻለ ጭንቅላት የለኝም። እሳቸው እኮ በድንጋይ ነው የሚጠረጉት። አንተ ለምንድን ነው ውሃ የምታጠበው? ኖ በሰዓቱ ውሃ ላይኖር ይችላል ወይ መጸዳጃ የሚያደርጉበት ሌላ ነገር ላይኖር ይችላል። እሱን አላውቅም፣ ግን እርሳቸው ካሉ ትክክል ነው። ስለዚህ ትእዛዞቹን አሳያቸው። ትእዛዞቹ አሉ። እንትና 3 ድንጋዮች እንድትጠቀሙ ነው የታዘዘው። ለቂጣችሁ 3 ድንጋዮች፣ ለአፍንጫችሁ ደግሞ ውሃ እንድትጠቀሙ ታዟል። ኢየሱስ ክርስቶስ ጌታ ነው ብላችሁ የምታምኑ ከሆነ ዮሐንስ ወንጌል ምዕራፍ 27 ክፈትልኝ እና አንብብልኝ። ዮሐንስ ወንጌል ምዕራፍ 27 የለም። ዮሐንስ ወንጌል ምዕራፍ 27 ክፈትና አንብብልኝ። የለም ዮሐንስ ወንጌል ምዕራፍ 27 የሚባል የለም። አለ ዮሐንስ ወንጌል ምዕራፍ 27 ክፈትልኝ። እኔ በፈለከው ወራረድልሃለሁ። ዮሐንስ ወንጌል ምዕራፍ 27 የለውም። አለው የለውም የለም። እኔ ስላየው እኮ ነው። እኔ ከኔ መጽሐፍ በላይ አንተ ምን ይላል እዛ ላይ? ከኔ በላይ ምን ይላል እዛ ላይ? ምን ይላል? እኔም ወደ አምላኬ ወደ አባቴ ሄዳለሁ ብሎ ተናግሯል። መጽሐፌን ከኔ በላይ ታውቃለህ እንዴ አንተ? ምዕራፍ 27 የሚባል የለውም ዮሐንስ ወንጌል።
ይህን መጀመሪያም ይህን ሀዲስ እንደዛ ሳይሆን የሌለ መጽሐፍ የሌለ ነገር ነው ይዘህ የመጣው። ምዕራፍ የለም እኛ ጋር አለው 27 ምዕራፍ ያለው የዮሐንስ ወንጌል የለን። መጨረሻውን አሳየው ዮሐንስን እና ተመለስ ክርስቲያን። የዮሐንስ ወንጌል 21 ምዕራፍ ነው ያለው ወንድማችን። ያው መጨረሻው ሁላ 21 ነው። አሁን መልሰው እሺ፣ አንብብለት አዲሱ። ይችን ሀዲስ ላንብብላችሁ። መሐመድ በምንድነው ውሃን ተጠቀሙ ያለው? ለአፍንጫ ብቻ ነው። ሳይ ቡሃሪ 161 ላይ ምን ይላል? ናሬትድ አቡ ሁሬራ እንደተረከው ለፕሮፌት ሴት ነብዩ እንደተናገረው ሁኤቨር ፐርፎርምስ አብሉሽን ማንም ትጥበት ቢፈጽም ሹድ ክሊን ሂዝ ኖዝ ዊዝ ዋተር አፍንጫውን በውሃ ይጠቀም ባይ ፑቲንግ ዘ ዋተር ኢን ኢት ኤንድ ዘን ብሎዊንግ ኢት አፍንጫ ውስጥ ውሃ እያስገባ ይንፋው። ኤንድ ሁኤቨር ክሊን ሂዝ ፕራይቬት ፓርት ዊዝ ስቶንስ ሹድ ዱ ኢት ዊዝ ኦድ ነምበር ኦፍ ስቶንስ ማንም የፕራይቬት ፓርቱን ቢጸዳዳ በድንጋይ ይጠቀም። በኦድ ነምበር ጎዶሎ ቁጥር ባላቸው 3፣ 5፣ 7 ድንጋይ በእነዚህ ተጠቀሙ ብሎ መሐመድ ተናግሯል። ስለዚህ 3 ኮብልስቶን ይዘህ ትጠቀማለህ ማለት ነው። ለቂጥ ለአፍንጫህ ደግሞ ውሃ። ይሄ ነው ትዕዛዙ። ሰይድ ሰይድ የሚመልስ የለም እዚህ ላይ። ሙስሊሞች የመሐመድ ሱና አትከተሉም በነገራችን ላይ። ያ ኤሉቲ ትመልሻለሽ? ኤሉና ነው ኤሉቲ ነው። ቁርአን ሀዲስ እንዴት በዚህ በእንግሊዝኛ ወርዷል? እንዴ አልወረደም እኮ ወርዷል። እኛ ወርዷል ሳይሆን በሁሉም በእንግሊዝኛ ተተርጉሟል። አረብኛ ነው እንግሊዝኛም አለ። ያ አለ ተተርጉሟል። አማርኛ የለም ጭራሽ። እህታችን አማርኛማ ከተረጎሙ ሰው ሁሉ ከእስልምና ይወጣል። ስለዚህ ስለፈሩ አልተረጎሙትም። እሺ እፎይ ጥያቄ አለኝ እኔ ደግሞ። እስኪ መልሽ። በውሃ ነው በድንጋይ ነው የምትጠቀሚው አንቺ ኢሉቲና? ግን ለሴቶች እንዴት ነው? ሴቶች ይህንኛውን ተዋቸው፣ ለእነሱ ሊከብዳቸው ይችላል። ወንዶችን ይመለከታል። ሞሮፍ ወንዶችን እንጠይቃለን። ይሄን ድንጋይ ለወንዶቹ እናድርገው። ኤኒዌይስ ሴት ልጅ ሀይድ ላይ ሆና ልብሷን ነክቶት ከዛ ልብሷን በምራቋ ትያለች ነው የምታጠለው ወይስ ማጠብ ነው ያለባት? እሱ እንዳለው ነው። ከሚያቅሰው ጋር እሱን ታወራለህ። አሁን እኔ ጥያቄ ልጠይቅ ነው የገባሁት። የኔን ጥያቄ መልስና እሱን ደግሞ ወይ አጥንቼ መጥቼ ወይ ለሚመለከታ አስተላልፋለሁ። ያንተን ጥያቄ አሁን መልስልኝ። እሺ ይሄ እኮ ቀላል ነው፣ ለሴቶች የሚመለከት ስለሆነ እኮ ነው። አሁን ሴቶች ሀይድ ላይ ሲሆን ፔሬድ ላይ ሲሆኑ ልብሳቸው ላይ ለቀውት ከዛ በኋላ ብለው በምራቃቸው እንደዚህ እንትን ቢሉት መታጠብ ይባላል። ይሄ ንጽህና ስለሌለ በቦታው ነው እንጂ እንደዛ አይደለም። ውሃ ከሌለ በቦታው ያለው አማራጭ በምራቁ ጥፍ ብሎ ማላቀቅ ነው እንጂ ውሃ ካለ ግዴታ ነው መታጠብ። እንዴ እናንተ ሽንት ቤት ስትገቡ ወንዶች እስቲንጃ ታደርጋላችሁ ወይስ በእንትን ነው የምትጠቀሙ? በድንጋይ በእንጨት ምናምን? ሁሌም ቢሆንስ እንደዚህ የሚደረገው ብዙ በቃ እንደዚህ ቢሆንስ መቼም በቃ ሲነካው እንደዚህ ቢያደርጉ አጋጣሚ ሳይሆን ሁሌ እንደዛ አይደለም። ምናልባት ተሰደው በበረሃ ምናምን ነገር እንደሱ ከሆነ ነው እንጂ ተሰደው አይደለም። ተሰደው ሳይሆን ኖርማሊ ሁሌም እንደዛ የሚል የለም በታሪክ ለምሸውየው አንዴ ሊሆን አይችልም። 358 አንዴ ክፈለው አቡዳው 358 ኦኬ። አንብቦ ሲጀመር በቁርአን እንግሊዘኛ አልወረደም፣ በአረበኛ ነው የወረደው። በአረበኛ ይሄ እንግሊዘኛ የእናንተ ፌክ ነው። በቃ ሁሌ የሆነ ትንሽ እንከን ፈጥረ ግርግር መፍጠር ስለምችል ነው እንጂ ይሄ ነው ታሪክ። ነይ ላላ ቁርአን ላይ ያለ እኮ ፈለን ተጂ ቁርአን ላይ ስለመታጠብ ጭራሽ አንድ ጥቅስ የለም በቁርአን ውስጥ። ልብስ ስለማጠብ እንትን ስለማድረግ ገስል አንድ እንትን ሁለት ቦታ አለ። አንድ ህግ ነው እሱ፣ እጅና ፊት ውዱ ስለማድረግ ነው። ልብስ ስለማጠብ የለም፣ ሽታውም የለም። እኛ ስለ ልብስ ነው ያወራነው። ክፍሉን አንብበዋል። ያ
አቡ ዳውድ እሺ 358 ላይ ይህንን ሌላ ጊዜ አንዴ እንወያይበታለን። አሁን የኔ አንዴ ጥያቄ አንዴ አንዴ ጥያቄ አንዴ መልስ እሺ አንድ አዲሱ ይነበብ ይነበብ አንዴ። አይሻ ሲሄድ አይሻ እንደተናገረችው ያው አይሻ የትም አልተሰደደችም እንደሚታወቀው። አንዴ ኢሉቲና ፕሊስ። አይሻ እንደተናገረችው each of us the wives of the prophet had only one clothes which she would menstruate የወር አበባ የምናይበት እኛ የነቢዩ ሚስቶች ሁላችንም አንድ ልብስ ብቻ ነበር የነበረን አለች። እየተዋዋሱ ነው እንደ ፔሬዳቸው የሚያዩበት ፓንት ነገር ትሆናለች። በእናት ሉክ ወደ 11 ሚስቶች ያሉት በአንዴ እንኳን ፔሬድ ያው አንድ ነች፣ አንድ ልብስ ነች ያለቻቸው ፔሬድ የሚያዩባት። ቀጥል። ያ whenever it was smeared with blood ልብሱ በደም ይዋዋሳሉ ይላል። አሁን እሺ እዚህ ጋር ይዋዋሳሉ ይላል። ኧረ ላሽ ምን እሺ ነው የብልት መላጫቸውን እንደሚባሉት እናሳየሻለን። ቆይ whenever it was smeared with blood በደም ደም ተንጠባጥቦ ሲነካው she would moisten it with her saliva ከዛ በኋላ በምራቋ ታርሰዋለች። and scratch it with saliva ከዛ በኋላ በምራቋ ትፈቀፍቀዋለች። መቼ whenever በማንኛውም ሰዓት ሲነካባቸው ማለት ነው። ቱ ብለሽ አሁን አንቺ ልብስ የነካብሽን ትፈቀፍቂዋለሽ ይሉትና አሁን ለምሳሌ እሙሉ ሙእሚን ነው የምትባለው አይሻ አይደለ? አይሻ በወር አበባ ጊዜ እንደዛ ነበር ንጽህናዋን የምትጠብቀው። እሙሉ ሙእሚን የሙስሊሞች ትልቋ ናት። ውሃ ከሌለ ነው ሁሌ ማለት አይደለም። እንደዛ የሚባል ነገር የለም። ውሃ ላይኖር ይችላል። ሁሉ ቦታ እንደዛም አይ ሆኔቨር ማለት ነው። ሲጀመር እንዴት ነው የሆነ እንከን ለማውጣት ስለ ንጽህና ምናምን ነው እንጂ ሙስሊም እናንተ ኦርቶዶክሶች ስትሳደቡ ራሱ እኮ ሙስሊም ቂጣጣቢ ነው እንደዚህ ነው የምትሉት እኛን እናስተማርናችሁ። አንደኛ፣ ሁለተኛ ነገር ደግሞ አሁን አንድ ጥያቄ ልጠይቅህና ልውጣ። ገብርኤል ቤተክርስቲያን ሄዳችሁ አንዴ እኛን እናስተማርናችሁ አልሽ። ነብይሽ ዋሻል፣ ሳቦችሽ ዋሻሉ። ጨረሽ? ኦኬ ሙፈሲሮችሽስ ውሸታም ናቸው? እና ኢብን ከሲር እንደዚህ አይዋሹም። ጎበዝ። እነሱ አይዋሹ ከሆነ ከአንቺና ከነሱ ማን ናቸው ታማኝ? ከአንቺና ከነሱ ማን ናቸው ታማኝ? እነሱ ምንም ጥያቄ የለውም። ስለዚህ እነሱ መጽሐፎቻቸው ይከፈትልሽ። እኛም ቂጣችንን መታጠብ የለመድነው ከመጽሐፍ ሰዎች ነው። ስማኛ በእንግሊዝኛ ቁርአን አልወረደም፣ አረብኛውም አልወረደም በእንግሊዝኛ። ይሄ የእናንተ ፌክ ነው። በቃ አረብኛውም አለልሽ፣ ሁለቱም አለልሽ። ስለዚህ እነሱ ታማኝ ናቸው፣ አይዋሹም ብላለች። ቂጣችንን በድንጋይ ነው እንጂ የምንጠርገው አንታጠብም ነበር፣ እነሱን አይተን ነው መታጠብ የጀመርነው ብለዋል። ክፈትላ ክርስቲያን መፈልጉ ሱራ 9 ምንም አያስፈልግም። በእንግሊዝኛ ቁርአን አልወረደም ሲጀመር። ይሄ ሱራ 908ን ተፍሲሮችን ያቸው ማብራሪያዎቻቸውን ያቸው። ቀጥል ክርስቲያን። በጣም ብዙ ማብራሪያ በነገራችን ላይ ዘገባቸው ደግሞ ሳሂህ የሆነ ማለት ነው። ለምሳሌ ኢብን ኩዛይማ ሪፖርትድ ኢን ሳሂህ ይላል። እዚህ ጋር በሳሂህ ዘገባ እንደተዘገበው ይላል the prophet came to them at the mosque of Quba ሙሐመድ ወደ ቁባ መስጊድ መጣ ይላል and said God exalted has praised handsomely the way you purify yourself in the story about your mosque so what is your አረብኛ ከፈለግሽን ከፍትልሻለን። አረብኛውም አለ አራለ ችግር የለውም። ሐዲስም ከፍትልሻለን፣ ብዙ ተፍሲር ከፍትልሻለን። ጠይቅህ እኮ ነው የገባሁት። ከነቅሰው ጋር ለምን አታወራም? አዳምጪ። ከስር እኮ ከ2000 ሰው በላይ አለ መማር ይፈልጋል። የጠቀስነው ነገር ውሸት ነው እውነት ነው መረጃ ማየት ይፈልጋል። ያ ምን ይል ከዛ መሐመድ ምን አላቸው? በቁባ መስጊድ ውስጥ የነበሩትን ሰዎች እናንተ ንጽህናችሁን በጣም አሪፍ ነው፣ አላህ ይወድላችኋል አላቸው። so what is your purification which you perform እንደዚህ የነጻችሁበት ምክንያት እንዴት አጥባችሁ ነው ይላቸዋል። መሐመድ ማለት ሚስጥሩን እየጠየቀ ነው። they said እነሱም እንደዚህ አሉት by God በአላህ እንምላለን ኦ messenger of God የአላህ መልእክተኛ ሆይ all that we know is that we used to have Jews in our vicinity and they used to wash their behinds after defecation
እኛ ያየነው የአላህ መልእክተኛ ሆይ አይሁዳውያን በእኛ አካባቢ ነበሩ። እነሱ በተቀመጡ ጊዜ ለዕዳሪ ሲቀመጡ ከኋላቸው ይታጠቡ ነበር፣ ከበስተጀርባቸው ይታጠቡ ነበር። ኤንድ ዊ ቢጋን ቱ ዋሽ ኢን ዘ ዌይ ዘይ ዲድ። እነሱ ልክ እንደሚታጠቡት እኛም እነሱን አይተን መታጠብ ጀመርን። ዊ ዩዝ ስቶንስ። እኛ የምንጠቀም የነበረው ድንጋይ ነበር። ኤንድ ፎሎ ዊዝ ዋተር ሶ ቱ ዊች ዘ ፕሮፌት ሴድ ዛት ኢዝ ዘ ዌይ ፎር ፕሮፐር ፑሪፊኬሽን አላቸው። እነሱ የሚጠቀሙት በምንድን ነበር? በድንጋይ ነበር የሚጠቀሙት። ከዛ በኋላ አይሁዶችን ሲያዩ ግን ውሃ መጠቀም ጀመሩ። ከአይሁዶች ነው የተማሩት። አይሁዶች ደግሞ የመጽሐፉ ሰዎች ናቸው፣ መጽሐፉን የሚያነቡት ናቸው። መጽሐፉን የሚያነቡት ደግሞ አይሁዶችና ክርስቲያኖች ናቸው። ሙሐመድ እነዚህን ከነሱ ሲያደርጉ አይተው የሙሐመድ ተከታዮች በዚህ መልኩ መታጠብ ጀምረዋል ማለት ነው። እናንተ 3 ድንጋይ ነው ሙሐመድ የመከረው። ውሃ የመከረው ለአፍንጫችሁ ነው። ለቂጥ 3 ድንጋይ፣ 7 ድንጋይ፣ 5 ድንጋይ። ያ ይሄ ውሃ በሌለበት አጋጣሚ ነው እንጂ ግዴታ አይደለም። አሁን የኔን ጥያቄ መልስልኝና ልውጣ። ቀጥይ። እሺ፣ ገብርኤል ቤተክርስቲያን ሄዳችሁ እግዚአብሔርን ነው የምትለምኑት ወይስ ገብርኤልን ነው የምትለምኑት? እግዚአብሔርን እንለምነዋለን። ገብርኤልም እንደኛ አብሮ እግዚአብሔርን ለምንልን እኮ። አይ ገብርኤል ቤተክርስቲያን በቃ ሄዳችሁ ገብርኤል ሆይ ይሄን ነገር አሳካልኝ ብላችሁ ነው የምትጸልዩት ወይስ እግዚአብሔር ሆይ አሳካልን? እግዚአብሔር አሳካልን። እና የገብርኤል ቤተክርስቲያን መሄዱ ጥቅሙ ምንድን አስፈለገሽ? ኦኬ፣ አሊ መስጊድ ሄደሽ ታውቂያለሽ ወይንስ አንዋር መስጊድ ሄደሽ ታውቂያለሽ? አዎ አውቃለሁ፣ ግን የትም ቦታ ቢሆን አላህ ተብሎ ነው እንጂ መስጂድ ስለሚከፋፈል ኖርማል ነው። አሊ መስጊድ ለምን ነው የምትሄጂው? እንዴ የአላህ መስጂድ የሚባል ነገር የለማ። አላህ መስጊድ የለውም። እኔ እስከማቅ ድረስ መስጊዶች ሁሉ አላህ ናቸው የሚል ነበር እኮ። ያላህ ነው፣ ግን ስሙ ልዩነት እኮ ተመሳሳይ ነው። እኛ ጋር የትም ብሰግድ ኖርማል ነው፣ በቃ አላህ ይሰማሃል ቤትህም ብሰግድ። እናንተ ግን ገብርኤል ሂዳችሁ እግዚአብሔር አድርግልኝ፣ ኪዳነ ምሕረት ሂዳችሁ ኪዳነ ምሕረት አድርግልኝ እንደምትሉ ነው የማውቀው እኔ። አይ እንደዛም ብንል ምን አለ መሰለሽ፣ እነሱ ተላኪ ናቸው፣ መቃረቢያ ናቸው። እናንተ ጋርም አለ ሱራ 5:35 ነው ባልሳሳት፣ መቃረቢያን ፈልጉ ይላል አይደለ? አማላጅ ማለት ነው። ስለዚህ ምን እናምናለን መሰለሽ እህታችን፣ እነሱ ኢሳያስ ላይ እንደተነገረላቸው በቤቴና በቅጥሬ ውስጥ ማይጠፋ ስም ሰጣቸዋለሁ ተብለዋል፣ ቅዱሳኖች ማለት ነው። ስለዚህ ማይጠፋ ስም እንደሚሰጣቸው ከተነገረ ገብርኤል፣ ማርያም ምናምን የሚባል ቤተክርስቲያን ስታይ ማይጠፋ ስም ተሰጣቸው ማለት ነው። ቤተክርስቲያን ተሰየመ በእነሱ ማለት ነው። መላእክቶች ገብርኤል፣ ሚካኤል፣ ኡራኤል እንደዚህ የመላእክቶችን ስም ስታይ ኤል ሚላላቸው አይደለ? ስለዚህ የአምላክን ስም ነው የተሸከሙት እነሱ ራሱ የሚጠቁሙሽ። እነሱ ራሱ ወደ ማን ነው? ወደ አምላክ የሚጠቁሙ ናቸው። የአምላክን ስም የተሸከሙ ናቸው። ስለዚህ ወደ አምላክ የሚጠቁሙ ናቸው እነሱ ራሱ። ስለዚህ እነሱ ለእኛ መዝሙረ ዳዊት ምዕራፍ 33 ላይ ነው የሚናገረው ስለኛ መጽሐፍ ቅዱስ ላይ ምን የአምላክን ስም እንደተሸከሙ የአምላክን ስም ተሸክመዋል። ለምን እግዚአብሔር ሆይ እንደዚህ አድርገልን ብላችሁ ለምን አትለምኑም? ለምን ኪዳነ ምሕረት ሂዳችሁ ኪዳነ ምሕረት እንደዚህ አድርገልን ትላላችሁ እኮ? ነገርኩሽ እኮ እነሱ ስለኛ የሚራዱ የሚጠብቁን ናቸው። የሚራዱ የሚጠብቁን ስለሆኑ ከኛ ጋር የሚለምኑ የሚላመኑ ናቸው። ማንኛውም መላእክትም ሆኑ ሰዎችም ቅዱሳኖቹም ከሞቱ በኋላ ቅዱሳኖቹ በስጋ ቢለዩንም ይጠፋሉ ብለን አናምንም። ሎክ ስጋና ነፍሳቸው ብትለይም አንቺ ሉቲ ሉና አይደን ነው ስምሽ እየመጣልኝ አይደለም። ስጋና ነፍስሽ አለች አይደል? ሰው ስትባይ ስጋና ነፍስሽ ነች አይደለ? ሰው ሲባል ስጋና ነፍስሽ ነው። አሁን አንቺን ስንፍና በጣም እዞሻል፣ እኔን ጭምር ማለት ነው። ስንፍናችን የመጣው ግን ከምንድን ነው? ይሄ ስጋችን የተገደበ ነው።
የመብላት ያምረዋል፣ ሀብታም መሆን ያምረዋል፣ መማር ያምረዋል፣ እዚህ ጋር መስረቅ ያምረዋል፣ እዚህ ጋር መዋሸት ያምረዋል። ይሄ ስጋችን ነው። እነኛ ሁሉ የሚናፍቀው ወጥሮ ነፍሳችንን ይዞታል። ልክ ስጋና ነፍስሽ ስትለይ ነፍስሽ ከፍ ትላለች፣ ማነቋ ይለያታል፣ አንቆ የያዛን ነገር ይለያል። ነገር ግን ትጠፋለች፣ ምንም አታውቅም ማለት አይደለም። እውቀት አላት ነፍስ፣ እውቀት አላት። ስለዚህ በዛ እውቀቷ ራዕይ ምዕራፍ 6 ላይ ነው ከቁጥር 9 እስከ 11 ታውቃለች፣ ትጸልያለች። አንዴ ክፈተው ሜቢ ክርስቲያን ይጸልያሉ ወለ ቅዱሳኖቹ ምድር ላሉት እኛ ስንገደል አደጋ ሲደርስብን ያውቃሉ፣ ፊል ያደርጋሉ። ዕብራውያን ምዕራፍ 12 ላይም ባልሳሳት እንደ ደመና የከበቡን ቅዱሳን አሉ ይላል። እንደ ደመና ከበውን ነው፣ ከኛ ጋር ኮሚኒኬት ያደርጋሉ፣ ህብረት ያደርጋሉ። በእናንተ ሜቢ ታውቂዋለሽ ብዬ አስባለሁ። ነቢያቶች እንኳን ሞተው መቃብራቸው ውስጥ እንኳን አይበሰብስም ጸሎት ያደርጋሉ መቃብር ውስጥ ተብለው የሚታመነው ወለ ኮቴሽን ሁሉ ይሰማሉ። በእናንተም ሙሐመድ ሰላም ስትዩ ሰላም ባልሽው ቁጥር ነፍሱ እየተመለሰ ሰላምታሽን ይመልሳል ነው የሚለው። የእኛ ደግሞ ምን እናምናለን? ቅዱሳኖቹ ያውቃሉ። ስጋቸው ወደ መቃብር ቢወርድም ነፍሳቸው ግን ታውቃለች። ስለዚህ ማስታወስ ነው። ለምኑልን፣ ለኛ ነው። ከራሳቸው ምንም ማድረግ አይችሉም። እነሱ በራሳቸው አይደለም የሚያደርጉ ከእግዚአብሔር ተለየ። እግዚአብሔር ግን እንሰጧቸዋል እንዲለምኑ፣ እንዲያማልዱ ፍቃድ ሰጥቷቸዋል። ምልጃን ማለት ነው። ስለዚህ ለምኑልን፣ በራሳቸው አድርጉልን አይደለም። ከእግዚአብሔር ግን እንዲያቃርቡን፣ እንዲራዱን እንጠይቃቸዋለን። እነኚህ የታረዱ በሰማይ ያሉ እንደዚህ ይላሉ፣ አምስተኛውንም ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክርነት የታረዱትን የሰዎችን ነፍስ ከመሰዊያው በታች አየሁ ይላል። በመንፈስ ሆኖ ሲጽፍ ዮሐንስ ምን አየ? ስለ እግዚአብሔር ብለው እነኛ ምስክር የሆኑ ስለ እግዚአብሔር ብለው የተሰዉት የታረዱትን ነፍሳቸውን አየው። ስጋቸው ብትለይም ነፍሳቸውን አያቸው። ምን አሉ? በታላቅ ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ ያ ነበር። አሁን ተመልሳል። ምኑ ጋር እንደተቋረጥኩም አላውቅም። በቃ ይህንን አንብበህ ቀጥል። ቁጥር 10 ኦኬ። በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ ሶሪ በጣም አሁንም ተቋረጥኩ አለው። ትሰማለህ ፎይ? ይቀጥል። ጥሩ ነው። እሺ። በታላቅም ድምፅ ሆነው እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ ይላል። በምድር ላይ እነኛ አጥፊዎቹ፣ ወንጀለኞቹ፣ ገዳዮቹ በቀል እንዳልተቀጡ ስለሚያውቁ ጸሎት ያደርጋሉ፣ ይጠይቃሉ ማለት ነው። ነፍሳቸው ትጠይቃለች። ስለዚህ ምንድን ነው የምንለው? ገዳዮች፣ አሳዳጆች ሲያሳድዱን እግዚአብሔርን እንዲታደገን እነሱም ደግሞ እንዲለምኑ አብረን እንጠይቃቸዋለን። ገብርኤል፣ ማርያም ምናምን የሚባለው የተሸከሙት መላእክቶቹ የተሸከሙት የእግዚአብሔርን ስም ነው። የእግዚአብሔርን ስም ተሸክመዋል። ያንን ሪፈር የሚያደርግ ነው። እነሱ ደግሞ የማይጠፋ ስም በቤቴና በቅጥሬ ውስጥ እሰጣቸዋለሁ ስላለ ያንን ስም ተሰጥቷቸዋል። ቅዱሳኑ ደግሞ በተመሳሳይ ማቴዎስ ወንጌል ምዕራፍ 12 ላይ ቁጥር 40 አካባቢ ላይ ቼክ አድርገው በእነሱ ስም አንድ ነገር እንትን ማድረግንም እግዚአብሔር ስለፈቀደው ያንን እናደርጋለን። ኔትወርኬ አይ ዶንት ኖ ምን እንዳወራው ረብሾኛል። ኦኬ እሺ ቀጥሉ። ቆይ እሷ የሚስተካከል በደንብ አይ ሞሮለስ ጥያቄውን ስለመለስከው ምን ችግር የለውም። በቃ ቅዱሳን እግዚአብሔር ከሰጣቸው ጸጋ አንጻር ያንን ማድረግ ይችላሉ። ነገር ግን ሁሉ ነገር ከእግዚአብሔር ነው የተገኘው ነው። እነሱ ከእግዚአብሔር ጋር በዛ መንገድ ያቃርቡናል፣ እግዚአብሔር በሰጣቸው ጸጋ። በዚህ በተመሳሳይ እስልምናው ላይም አለ ሱናናና ሳይ 29:19 ላይ ጥቁሩ ድንጋይ ለምሳሌ ኃጢአታችሁን ይቅር ይላል ነው ወላ የሚለው። ጥቁሩን ድንጋይ ሄዶ መሳም 7 ጊዜ እሱን መዞር ኃጢአታችሁን ይቅር ያስብላል ነው የሚለው። ይሄ ብቻ ሳይሆን በቂያማ ቀን ደግሞ ሸፋ ይሆናችኋል ለሁሉም ሰው ማን በእውነትና በታማኝነት ክፈተው አንዴ እንደነካችሁ ሊመሰክር ይመጣል ይላል። ስለዚህ እኛም ቅዱሳኖቹ እንደው መላእክቶቹ
ከጥቁር ድንጋይ ያንሳሉ ብለን አናምንም። አንድ ጥቁር ድንጋይ አሁን ብቻ በቢሊየን ሰው አለ አይደል እንደነካው አውቆ ማን በእውነትና በልብ በታማኝነት እንደነካው ሊናገር ቃጥለ ክርስቲያን ተቋርጫለሁ መሰለኝ። ያ ተቋርጠ ነበረ። ሱናን አነሳኢ 2919 ላይ ምን ይላል? It was narrated from Abdullah bin Ubayd that the man said አብደላ ኡበይ እንደተረከው አንድ ሰው እንደዚህ አለ። ኦ አብዱራህማን why do I only ሁለት ጠርዞች ስትነካ ማየህ ለምንድን ነው አለው። He said I heard the messenger of Allah say የአላህ መልእክተኛ እንደዚህ ሲሉ ሰምቻለሁ። touching them erase sin እነዚህን መንካት ኃጢአት ይቅር ይላል። and I heard him say እንደዚህም ሲል ሰምቻለሁ whoever circumambulates 7 times it is like freeing a slave እነዚህን 7 ጊዜ መስከርከር ባሪያን ነፃ እንደማውጣት ነው ብሎ ነብዩ ሲናገር ሰምቻለሁ ይላል። ስለዚህ ያንን ድንጋይ ሁለቱን ጠርዝ መንካት ኃጢአት ይቅራል። ይሄን ደግሞ በቂያማ ቀን ነካኝ ያልነካኝ እያለ በቂያማ ቀን የነካውና ያልነካውን ይሄ ጥቁሩ ድንጋይ መለየት ይችላል። እሱንም ሐዲስ ላውጣላት ነው። አሁን አለፍ ወይ ተመልሻለሁ። በጣም ረበሸኝ። በቃ ታውቃለህ፣ ያስጠላል። ሙድ ይጨርባል እንትን ሲያስቸግር። ያ ኮፒ ሊንክ እያደረጋችሁ እናንተ በተቻላችሁ መጠን ኦኬ ይህን ሐዲስ አንድ ጊዜ እዩት። ስለዚህ ሳችሁ ብያለሁ። ኦኬ አርዲ ሰላም ብለናል። እንኳን አደረሰ፣ እንኳን አብሮ አደረሰን። ኦኬ ሶ ይሄን ጥቁሩን ድንጋይ እንግዲህ ይነኩታል ሙስሊሞች። አሁን ላይ በቢሊየን የሚቆጠሩ ሰዎች እየሄዱ ይነኩታል አይደለ? ስለዚህ በቂያማ ቀን ደግሞ ይሄ ድንጋይ ምን ይሆናል የሚለውን እኔ it was narrated that ሳዕድ ቢን ጁበይር ሰይድ ሳዕድ ቢን ጁበይር እንደተረከው እንደዚህ ይላል። I heard ኢብን አባስ say ኢብን አባስ እንደዚህ ሲል ሰምቻለሁ። the messenger of Allah said የአላህ መልእክተኛ የተናገሩትን this stone will be brought on the day of resurrection ይህ ድንጋይ በቂያማ ቀን ይመጣል and it will be given two eyes which to see ሁለት አይኖች የሚያዩበት ይሰጠዋል a tongue which to speak የሚናገርበት ምላስ ይሰጠዋል and it will bear witness for those who touched in it sincerely ስለዚህ ይህንን በትህትና የነካው ሰው ላይ ይመሰክርበታል ብሎ ይናገራል። ስለዚህ ድንጋዩ በቂያማ ቀን ይመሰክራል። የብዙ ቢሊዮኖች የነኩትን ማለት ነው። ኢማጂን ድንጋዩ 1400 ዓመት ሆኖታል። 1400 ዓመት ሙሉ እንኳን ስንት ቢሊዮን ህዝብ ነክቶታል። የእያንዳንዳቸውን በቂያማ ቀን ይመሰክራል። እኛ ስለዚህ ቅዱሳን ሰዎች ያንን ማድረግ እንዴት አይችሉም? አንድ ድንጋይ እንደዛ ማድረግ ይችላል የሚለው እኛ ይሆናል ማለት ነው። ስለዚህ እኛን ከኛ አንጻር መልሰናል። ሜቢ ቶፒኩ ላይ አሁን እንመለስና ምናልባት ከንጽህና አንጻር መልስ በመለስ የምትችል ከሆነ በቃ መለስልሽ እኮ መለሰልኝ። እሱን ሌላ ጊዜ አንብቤ መጥቼ እነግርሃለሁ። አሁንም የእናንተ ጥያቄ ለምሳሌ እናንተ በቃ ኢሉቲና ይበቃል። አሁን ቢያንስ ተራ በተራ እንኳን እናርገው እንኳን ይባላል። እናንተም ጠይቁን እኛም እንጠይቃችሁ እንኳን ይባላል እኮ። ቶፒክ እያስቀየራችሁ ወደ ንጽህናውን ኢሉቲና የምታውቂ ከሆነ ኢማን ንጽህና የኢማን ግማሽ አካል ነው ተብሎ ይታመናል በእናንተ። ስለዚህ የገባሁት እኮ እናንተን ለመጠየቅ ነው እንጂ እኔ ለመጠየቅ አይደለም። ስለዚህ እናንተ እዚህ ለመጠየቅ ነው የከፈታችሁት፣ እናንተ መልሱልኝ። ከ5 ሰዓት ተኩል በኋላ ትጠይቂያለሽ። በቃ ከ5 ተኩል በኋላ ትጠይቃላችሁ። ስለዚህ ኢማን የማን ነው ጽዳት ወይም ደግሞ ንጽህና የኢማን ግማሽ ነው ብላችሁ የምታምኑ ከሆነ ስለሱ ማወቅ መቻል አለባችሁ ማለት ነው። ስለሱ ማወቅ መቻል አለባችሁ። ሰሃቦቹ በምንድን ነበር የሚጸዳዱት? ንጽህናቸውስ ምን ያክል ነበር? መሐመድ በምንድን ነበር የሚጸዳዳው? ንጽህናውስ ምን ያክል ነበር? እንዲሁም ሴቶቹ እንዴት ነበር የሚጸዳዱት? የእነሱስ ንጽህና። ምክንያቱም ምርጡ ጀነሬሽን ብሎ መሐመድ የተናገረው በሱ ጊዜ የነበሩትን ስለሆነ ማለት ነው። ስለዚህ በሱ ጊዜ የነበሩት ምርጥ ጀነሬሽን እነሱ ከነበሩ እኔ ደግሞ ጥያቄ ልጠይቅህ። እናንተ አሁን እዚህ ቦታ ላይ ትመልሻለሽ እኛን ጥያቄ ይሉት ነው።
ይሄ ሁልጊዜ ስለምትከሱ ማለት ነው እናንተ ክርስቲያኖች ብላችሁ የምትከሱበት ስለሆነ ይሄን ነገር እናንተ ጋር እንዳለ ስለማታውቁ እናንተ የምትከሱት የሐሰት ክስ ነው። እናንተ ጋር ግን በቁርአን ላይ ተጽፎ የሚገኝ ነው። አንቺ አሁን በሶስት ድንጋይ ትጠቀሚያለሽ ልትይ ነው አይደለም? እኔ ውሃ ነው የምጠቀመው። ግን በቃ አንቺ አሁን የሙሐመድ ሱና ትከተይ ማለት ነው። እሱን ስማኝ እሺ። አሁን አንድ ጥያቄ ልጠይቅህ። የሙሐመድ ሱና ትከተይ። ሙሐመድ ደግሞ እያንዳንዷን የኔን ሱና ያልተከተለ 7 ዓመት ሙሐመድም ብሏል። እያንዳንዷን የኔን ሱና ያልተከተለ ከኔ ሊሆን አይገባውም ብሏል ተናግሯል። አረበስ እሺ። አሁን እናንተ አንድ ጊዜ ብቻ እሺ ልጠይቅና ልውጣ። እውነት ሁለተኛ አልጠይቃችሁም። አንድ ብቻ ልጠይቃችሁ። ሐዋርያ ክርስቶስ በደንብ እንትን ማለት አልችልም አጠቃቀሙን። እሱ ጋር ከሄዳችሁ ቦታውን ከረገጣችሁ እዛ የመነኑ ሐዋርያት ክርስቶስ ይቅርታ አለ ንግግሩ አይባልም። እንደዛ የሚባል የለም። ሐዋርያት ክርስቶስ የሚባል የለም በፍጹም። ሐዋርያት ራሱ የክርስቶስ ተላኪ ናቸው፣ እሱ የላካቸው ናቸው። እሱ ቦታ ከረገጣችሁ እሱን ቦታ ሄዳችሁ የሆነ ፍሬ ነገር አለ፣ እሱን ከበላችሁ 7 ውልዳችሁ ይማራል ብላችሁ ታምናላችሁ። ሐዋርያው ክርስቶስ አላውቀውም፣ ንግግሩ ትንሽ ከብደኛል። እንደዛ አይባልም። ሜቢ አሁንም እያረምኩሽ ነው። ሐዋርያ ማለት የተላከ ለክርስቶስ የተላከ ነው። መልሰሽ አንቺ እኮ ክርስቶስን ለክርስቶስ የተላከ እያልሽ ነው። እሺ ይሄንን ስሙስ እንጀራ ሜቢ ከገዳማት ጋር እንደዚህ ቦታ ላይ እንደዚህ የረገጣችሁ በረከት እንዲህ ታገኛላችሁ ምናምን የሚል ከሆነ ምንድነው እሱ? ለምሳሌ አንድ ሰው የሆነ ቦታ ላይ በእምነቱ ጠንካራ ከሆነ ተተባረከ፣ እግዚአብሔር በሀብትም በጤናም በብዙ ነገር ይባርከዋል አይደለ? በሀብትም በጤናም ሲባርከው ያ በረከቱ ለልጆቹም ይተርፋል። በረከቱ ለልጆቹም ይተርፋል። ልጆቹም አማኝ ከሆኑ በዛ ውስጥ የሚቀጥሉ ከሆነ በረከትን ያገኛሉ ማለት ነው። በረከቱ ወደ 7 ትውልድ ወደ ቤተሰቡ ያልፋል። 7 ምንድን ነው እሱ? 7 ሲባል አንደኛው ትውልድ፣ ሁለተኛ፣ ሶስተኛ፣ አራተኛ የልጅ ልጅ ምናምን እያለ የሚቀጥል ሳይሆን 7 ቁጥር ፍጽምነትን የምታሳየነች። እንደኛ በእስራኤሎች በተለይም 7 ፍጽምናን የምታሳየ ነው። ወደ ፍጽምነት ይደርሳል፣ ፍጹማን ይሆናሉ ለማለት የገባ ነው። አጽንኦት ለመስጠት ምንድን ነው የሚባለው? ግነት ምንድን ነው የሚባለው አማርኛ? እሱን ለመጠቆም ነው። እና 7 ቁጥር ብዙ ጊዜ ፐርፌክሽን ነች፣ ፐርፌክት መሆንን የሚያሳየ ነው። ስለዚህ አባትየው ከተባረከ በረከቱ ለልጁም ይተርፋል ማለት ነው። ልጁም የአባቱን እምነት በዛ ውስጥ ያለ ልጁም ያገኛል ማለት ነው እንጂ አባትየው ተባረከ ከዛ በኋላ ልጆቹ እንደፈለጉ ቢሆኑ ያ በረከት ያገኛሉ ማለት አይደለም። ግን በተመሳሳይ ይህንኑ ወደ እናንተ ጋር ብንመልሰው ደግሞ መሐመድ ምን ብሏል? መዲና ላይ መጥቶ የረገጠ መዲና ላይ የሞተ እኔ አማልደዋለሁ ገነት ይገባል ብሏል። ስለዚህ ገነት መግባት የሚፈልግ ሄዶ መዲና መሞት ነው የሚጠበቅበት። ሜሪ ጥያቄሽን አድሬስ ካደረኩት ክርስቲያን አለም ቀጥሎ ብላ አይ በቃ ፎይ ብለዋል፣ ችግር የለውም። እግዚአብሔር ለጻድቃን መታሰቢያ ሰጥቷል፣ መጽሐፍ ቅዱስ እንደሚናገረው ማለት ነው። ለምሳሌ እዚህ ጋር የማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ ምን ይላል? እናንተን የሚቀበል እኔን ይቀበላል ይላል ጌታችን ኢየሱስ ክርስቶስ ሲናገር። እኔንም የሚቀበል የላከኝን ይቀበላል። ነቢይን በነቢይ ስም የሚቀበል የነቢዩን ዋጋ ይወስዳል። ጻድቅን በጻድቅ ስም ለሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ይላል። ስለዚህ እነዚህ ቅዱሳን ሰዎች በክርስቶስ ኢየሱስ ስም ተጋድሎ አድርገው በረከትን ያገኙ ጸጋን ያገኙ ናቸው። ስለዛ እግዚአብሔር ደግሞ ለነዛ መታሰቢያ ይሰጣል። የእነሱንም ፈለግ ደግሞ ተከትሎ እስከ ልጅ ልጃቸው
በዛ ጽድቅና ቅድስና እንዲኖሩ ያደርጋል ማለት ነው። ይህን መጽሐፍ ቅዱስ ላይም ትምህርቱ ስላለ ማለት ነው። ኢሉቲና ግን የኛን ጥያቄ አንድ አትመልሽም። በጣም ነው የሚገርመው። በጣም